ሰላም ጤና ይስጥልኝ። ለአሁኑ ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ተምሳሌታዊ ተግባራት እያከናወነ መሆኑ ተጠቆመ። ከዚሁ ጋር ተያይዞ ለጡረተኞች መልካም ዜና ተሰምቷል። በተያያዘ ዜና የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አዲስ መግለጫ ሰጥቷል። በዝርዝር እናቀርባለን። አብራችሁን ቆዩ። በቅድሚያም የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸ። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታውቋል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ ይወሰን ጥያቄዎች ምላሽ ለመስጠት ከመንግስት በተጨማሪም የሰራተኛና የአሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ትሬሳም ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብርም እንደሚቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ተጠብቆ እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታን ለመፍጠርም ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው እየተስፋፋ ሲመጣም ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታትና የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል። ዓለም አቀፍ የሰራተኞች ኮንፌዴሬሽን 32ኛው ጉባኤም ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤው በአዲስ አበባ መካሄድ ከፍተኛ ጠቀሜታ እንዳለው አመልክተዋል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገሪቱ ለውጥ እናም የተሻሻለው አዲሱ የአሰሪና ሰራተኛ ሕግ ተጠቃሽ መሆናቸውንም ገልጸዋል። በተያያዘ መረጃ መደራጀት ህገ መንግስታዊ መብት ቢሆንም ሰራተኞች ሲደራጁ በአሰሪዎቻቸው ከስራ የመባረር እርምጃ የመውሰድ ከደረጃ ዝቅ የመደረግ ሁኔታዎች እየተስተዋሉ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የስራና ክህሎት ሚኒስቴር በትብብር ያዘጋጁት ዓለም አቀፉም የሰራተኞች ኮንፌዴሬሽን ምክር ቤት ከህዳር 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ የሚካሄድ ሲሆን በዝግጅቱ የዓለም አቀፉ የሰራተኞች፣ የቻይና ሰራተኞች፣ ከሰሃራ በታች የአፍሪካ ቀንድ ኮንፌዴሬሽኖች ከፍተኛ የሥራ ኃላፊዎችና ሌሎች እንግዶች ተገኝተዋል። ዝግጅቱን በተመለከተ በስካይላይት ሆቴል የመክፈቻ ንግግር የተደረገ ሲሆን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎም መርሃ ግብሩ በኢትዮጵያ መካሄዱ በዘርፉ ያሉ ፖሊሲዎችንና አሰራሮችን ለመገምገም እንደሚረዳም በወቅቱ ተናግረዋል። በመርሃ ግብሩ ሰራተኞች በአሰሪዎቻቸው ድብደባ ተፈጸመብን፣ የሰራንበት ገንዘብ አልተከፈለንም፣ ያለአግባብ ከስራ ተባረን የሚሉ ቅሬታዎችን ያቀርባሉ። የሰራተኞች የመብት ጥሰት በምን ደረጃ ላይ ይገኛል? ችግሩን ለመቅረፍስ ምን እየሰራ ነው? የሚሉ ጥያቄዎች ተነስተዋል። የኢሰማኮ የውጭና ሕዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ የመብት ጥሰቶች አሉ፣ በዚሁ ዘመን ይቋረጣሉ፣ በዚህ ዘመን ያልቃሉ ተብለው የሚታሰቡ አይደለም። መብት ጥሰቶች ሲፈጸሙ በመጀመሪያ በውይይት እንዲፈቱ ነው የምናደርገው። በውይይት የማይፈቱ ከሆነ በቀጥታ የህግ እገዛ እናደርጋለን ሲሉ መልሰዋል። ድብደባ ፈጽመው እርምጃ የተወሰደባቸው አሰሪዎች የህግ ከለላ የሰጣችኋቸው ሰራተኞች ምን ያክል ናቸው ብለን ላቀረብንላቸው ጥያቄም ብዙ ነው፣ በአመት ውስጥ በጣም በርካታ ነው፣ ከ1000 ያላነሱ የህግ ጥሰቶች የሚፈጠሩበት ሁኔታ አለ ሲሉ
መልሰዋል። በሌላ ዜና በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የግል ድርጅቶች ሰራተኞች ማህበራዊ አስተዳደር የጅጅጋ ቅርንጫፍ ጽሕፈት ቤት ተምሳሌታዊ ተግባራት እያከናወነ መሆኑን አመላክቷል። ቋሚ ኮሚቴው የቅርንጫፍ ጽሕፈት ቤቱን የ3 ወራት እቅድ አፈጻጸም ሪፖርትን ከገመገመ በኋላም ግብረ መልስ በሰጠበት ጊዜ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የጅጅጋ ቅርንጫፍ ጽሕፈት ቤት ተምሳሌታዊ ተግባራትን እያከናወነ መሆኑን ጠቁሞ ወደፊትም ተወዳዳሪነቱን ለማስቀጠል ጠንክሮ መስራት እንደሚገባው አሳስቧል። የቋሚ ኮሚቴው አባልና የመስክ ቡድኑ አስተባባሪ የተከበሩ ወይዘሮ አስቴር ከፍታው የተቋሙ መረጃ በሚታይ መልኩ ተደራጅቶ የተቀመጠና መረጃውን በዲጂታል ስርዓትም በማዋቀር ጭምር ዶክመንት መደረጉን ብሎም ተቋሙ ለሰራተኞች ለጥሮተኞችና ለባለ ጉዳዮች ምቹ የሥራ ቦታ መፍጠሩን በጥንካሬ አንስተዋል። የጡረታ ገቢ እቅድ አፈጻጸም፣ የጡረታ መዋጮ አሰባሰብ፣ የድርጅቶችና የሰራተኞች ምዝገባ ከተያዘው እቅድና ከባለፈው ዓመት ጋር ሲነጻጸር በጥሩ ሁኔታ ላይ እንደሚገኝ ገልጸው አፈጻጸሙ ወደፊትም ተጠናክሮ እንዲቀጥል አሳስበዋል። የጡረታ መዋጮ ኦዲት አፈጻጸም፣ የወዝፍ የጡረታ መዋጮ ዕዳ አሰባሰብ፣ የጡረታ አበል ውሳኔ፣ የክትትልና ድጋፍ ስራ ብሎም በሴቶች ውሳኔ ሰጭነትና በህፃናት ማቆያ ላይ ቅርንጫፍ ጽሕፈት ቤቱ አስፍቶ መስራት እንደሚገባው አመላክተዋል። የተከበሩ ወይዘሮ ሙንዳላት ምንውየለት በበኩላቸው ጥሮተኞች በመረጃ እጥረት ምክንያት እንዳይንገላቱ ቅርንጫፍ ጽሕፈት ቤቱ ግንዛቤ በመፍጠርና ተደራሽነቱን በማስፋት ብሎም ግልጸኝነትን በማስፈን መስራት እንደሚጠበቅበት አስገንዝበዋል። አክለውም ተቋሙ የግል ሰራተኞችን መብት በማስከበር ረገድ ጠንክሮ መስራትና የሰራተኛውን እርካታ ማረጋገጥ እንደሚገባው አመላክተዋል። የተከበሩ ወይዘሮ ቅድስት አርያ በበኩላቸው በተቋሙ የሚታየው የመረጃ መናበብ መልካም መሆኑን ገልጸው የጡረታ አበል ሊከፈላቸው የሚገባቸው የግል ሰራተኞች ላይ ትኩረት በማድረግ መስራት ይገባል ብለዋል። የድሬዳዋ ዲስትሪክት ጽሕፈት ቤት ኃላፊ አቶ ዳንኤል ንጉሱ በበኩላቸው በዲስትሪክቱ በሩብ ዓመቱ የተመዘገቡትን የ326 ድርጅቶችን መረጃና የ985 ሰራተኞችን መረጃ ወደ ሲስተም ለማስገባት ታቅዶ የ318 ድርጅቶችና የ985 ሰራተኞች መረጃ ወደ ሲስተም መግባቱን ተናግረዋል። ጤናማ የሥራ አካባቢ መኖሩ፣ የቡድን ሥራ መንፈስ መፈጠሩ፣ መልካም አስተዳደርና የሥራ ግንኙነት መዳበሩ እንዲሁም የሰራተኛው የሥራ ተነሳሽነት እያደገ መሄዱ ለግቡ መሳካት አስተዋጽኦ ማበርከቱን አስረድተዋል። የጅጅጋ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሀፍቶ መሐሪ በበኩላቸው የቅሬታ አፈታት ስርዓትን በማጠናከር ከባለድርሻ አካላት ጋር በቅንጅት በመስራት ማህበራዊ ዋስትናና ተደራሽነትን በማስፋፋትና ከጅጅጋ ከተማ ገቢዎች ቢሮ ጋር ቅንጅታዊ ስራን በመስራት ረገድ ስኬቶች መመዝገባቸውን አብራርተዋል። የአበል ውሳኔ ማህደሮች መዘግየት፣ የተሰበሰበ የጡረታ መዋጮ ገቢ በወቅቱ ያለመተላለፍ ችግር፣ በስህተት አካውንት ብር ማስተላለፍ፣ ለጡረተኞች የተከፈለ በከፋይ ተቋም በኩል በወቅቱ ያለማወራረድና የኔትወርክና የመብራት መቆራረጥ ተግዳሮት እንደሆኑባቸው ጠቁመዋል።